ሰው የሚኖረው በተስፋ ነው ይባላል አይደል? ተስፋ ብዙ ነገር ይሰጣል። ዓለም ሲቀየር ወደሚፈልገው ነገር ሲሄድ እኛ ባለንበት ቆመን ከዓለም ጋር ሳንቃረን አዘ ሴም ታይም ደግሞ የራሳችን ጨምረን የምንጓዝበት ትልልቅ ፕሮጀክቶች ያሉበት ሀገር ነው። ስለዚህ አዲስ አበባ ላይ የሚተከሉ በርካታ ኤሌክትሪክ ቻርጂንግ ስቴሽኖች አሉን። በብዙ ምዕራፍ ነው የምንተክለው። ይሄ ሌላኛው ምዕራፋችን ነው። በእርግጠኝነት በመላው ሀገሪቱ እናዳርሳለን ብለን እናስባለን። ይሄ ለሀገር፣ ለዜጋ፣ ለትውልድ የሚሰጠው ተስፋ በጣም ትልቅ ነው። ስለዚህ እነዚህን ሁሉ ይዘን የምንጓዝበት አንድ ሞዴላችን ነው ይሄ ኢቪ ቻርጂንግ። በድጋሚ ስለመጣችሁ በጣም እናመሰግናለን። ደስ ብሎናል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ፣ የክቡር ዶክተር ፍስሐት፣ ክቡር አቶ በረሆ ሐሰን፣ ዩር ኤክሰለንሲ ህዋዌ ሪፕሬዘንታቲቭ ታንክ ዩ ሶ ማች ፎር ለሁሉም ነገር በጣም እናመሰግናለን። ስለተገናኘን ደስ ብሎናል። እንዲሁ እንደ ቀልድ የምንወስደው ነገር አይደለም። ይሄ ነገር ከዓለም ጋር እየተራመድን የምንፈልገውን እየሰራን እና ደግሞ የኢትዮጵያውያንን ፍላጎት የምናሟላበት ትልቁና ወሳኙ ምዕራፍ ላይ ነው ያለነው። በድጋሚ ስለተገናኘን አመሰግናለሁ። ብዙ ዲስኩር አላበዛም። አስቀድሜ ግን ፕሮግራሙን በይፋ እንዲጀምሩ በይፋ እንዲከፍቱ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመውን ወደ መድረክ እጋብዛለሁ። እንደምን አላችሁ? ክቡር አቶ በሪሁ ሐሰን የኢፌዴሪ ትራንስፖርት ሎጂስቲክ ሚኒስትር ዴኤታ፣ ክቡር ዶክተር ፍስሐ ይታገሱ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ፣ የተከበራችሁ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከፍተኛ የስራ ኃላፊዎች፣ የተከበራችሁ የኢትዮጵያ ኤሌክትሪክ አገልግሎት ከፍተኛ የስራ ኃላፊዎች፣ ዩር ኤክሰለንሲ ሚስተር ኤሪክ ህዋዌ ኢትዮጵያ ሲኢኦ፣ የተከበራችሁ የዕለቱ የክብር እንግዶች፣ ክቡራትና ክቡራን፣ ለሀገራዊ ልማታችን አዲስ ምዕራፍ ከፋች በሆነውና ተቋማችን ከኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር ባስገነባው የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያ ወይ ቻርጂንግ ስቴሽን ምረቃ ቀን እንኳን አደረሳችሁ፣ እንኳን አደረሰን። ተቋማችን የኢትዮጵያ ኤሌክትሪክ አገልግሎት ውጤታማ የአሰራር ስርዓትን በመዘርጋትና የደንበኞች እርካታ ለማሳደግ በርካታ ዘመናዊ ስራዎችን እያከናወነ ይገኛል። በተለይም የሀገራችን የአረንጓዴ ኢኮኖሚ ግንባታ ለማሳለጥ የአየር ንብረት ለውጥን ለመቋቋም አገልግሎት የበኩሉን ታሪካዊ ሚና እየተወጣ ነው። በዚህ ዋነኛ ማሳያ በሀገር አቀፍ ደረጃ በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎችን በቁጥር ለማስፋፋት የተያያዘውን ስትራቴጂካዊ እቅድ መነሻ በማድረግ ዘመናዊ የኃይል መሙያ ጣቢያዎችን መገንባቱና በዘርፉ ለተሰማሩ አጋሮች አስተማማኝ ኃይል በበቂ ሁኔታ ማቅረቡ ነው። የኤሌክትሪክ ተሽከርካሪዎችን አገልግሎት በስፋት ለማሳደግ የኃይል መሙያ ጣቢያ መሰረተ ልማትን ማስፋፋት የህልውና ያህል ወሳኝ ተግባር ነው። ተቋማችን ለተጠቃሚዎች አማራጮችን ለማስፋት ምቹ ሁኔታዎችን ለመፍጠር እና በዘርፉ ያለውን ሚና ለማጠናከር እነሆ የዛሬ የአንደኛው የምዕራፍ አካል የሆነውን አራተኛው የፕሮጀክቱ ለምረቃ አብቅተዋል። ክቡራትና ክቡራን፣ ተቋማችን በመጀመሪያ ምዕራፍ በአዲስ አበባ ከተማ በበጀት ዓመቱ መጋቢት ወር ስራ ከጀመሩ የኮተቤ በለቡ በግንባታ ላይ ያለ እንዲሁም የፒያሳ የኃይል መሙያ ጣቢያዎች በተጨማሪ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን አይፒዲሲ ጋር በመተባበር በአንድ ጊዜ ለ24 መኪኖች አገልግሎት መስጠት የሚችል እጅግ ፈጣን ዘመናዊ የኃይል መሙያ ጣቢያ ግንባታን አጠናቆ ዛሬ በይፋ ያስመርቃል። ይህ ስራ በአዲስ አበባ ብቻ የሚገነባ ወይ ደግሞ የሚገደብ አይደለም። በቅርብ ወራት ውስጥ በቢሾፍቱ፣ በሞጆ፣ በባቱ፣ በአዳማ፣ በሻሸመኔና በአዋሳ ከዋናዎቹ የኢኮኖሚና የኢንዱስትሪ ኮሪደር ከሆነችው አዋሳ ድረስ
ላይ የሚገነባ ኤሌክትሪክ ቻርጂንግ ማድረጊያ ጣቢያዎች ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ የሚሆን ይሆናል። ከዚህ በተጨማሪም የሀገራችን ገቢና ወጪ ምርቶች ዋነኛ የደም ስር በሆነው የኢትዮ ጅቡቲ ኮሪደር ላይ የኤሌክትሪክ ተሽከርካሪዎችን መጠቀም ያለውን ከፍተኛ ኢኮኖሚ ጥቅም በመገንዘብ በኮሪደሩ ላይ በደርሶ መልሱ ወደ 16 የቻርጂንግ ስቴሽን ለመገንባት የዲዛይን ስራዎች እየተሰሩ ይገኛሉ። በአሁኑ ወቅት በሀገራችን በፍጥነት እያደገ ለመጣው የኮርፖሬሽናችን የህዝብ የኤሌክትሪክ ተሽከርካሪዎችን ቁጥር የሚመጥን መሰረተ ልማት ማቅረብ ተገቢ በመሆኑ ተቋማችን በመጀመሪያ ምዕራፍ ከአዲስ አበባና በክልል ከተሞች በድምሩ ከ40 በላይ ኃይል መሙያ ጣቢያዎችን ለመገንባት በትጋት እየገነባ ይገኛል። የገነባናቸው ጣቢያዎች ዋነኛ ዓላማ አረንጓዴ ኢኮኖሚያችንን በማሳደግ ዲጂታል ኢትዮጵያ 2030 ራዕይን ማሳካት ሲሆን በተለይም ከፍተኛ ኃይል ጭነት በማይኖርበት የሌሊት ክፍለ ጊዜ ደንበኞች በቅናሽ ዋጋ ኃይል በመሙላት ገንዘባቸውን እንዲቆጥቡ ማስቻል ነው። በመጨረሻም ይህ ግዙፍና ዘመናዊ መሰረተ ልማት ተገንብቶ ለዛሬው ምረቃ እንዲበቃ ከፍተኛ ጋርነት ላሳያችሁን ለኢንዱስትሪ ፓርኮች ልማት ኮርፖሬሽን፣ ለህዋዌ ካምፓኒ እንዲሁም ቀንና ሌሊት ለደከማችሁ የተቋማችን የስራ ኃላፊዎችና ባለሙያዎች የላቀ ምስጋናዬን አቀርባለሁ። በእያንዳንዱ የልማት ምዕራፍ ላይ የነገዋን ኢትዮጵያን አረንጓዴ ገጽታና ብሩህ ተስፋን እንትከል። በማደግ ላይ ያለውን ኢኮኖሚያችንን መሸከም የሚችል ዘላቂ ኢነርጂ በመገንባትም የሀገራችንን ትንሳኤ እናፋጥን። አመሰግናለሁ። በጣም እናመሰግናለን። ንግግሩ አብዛኛው በደም ካስተዋላችሁ መሰረታዊ 3 ነገሮች አሉት አይደል? አንደኛ የከተማ ሰዎች ብቻ አይደለንም። ጉዳያችን ነገራችን ከተማ ላይ ብቻ ያተኮረ አይደለም። ኤሌክትሪክ ከተማ የሚኖር ሰው ብቻ የሚገባው አይደለም። ሁሉም ኢትዮጵያ ኤሌክትሪክ ይገባዋል። ሲኦ ያሉት ከተማ ላይ ብቻ አይደለም የምንሆነው፣ መንገድ እየተከተልን ኢትዮጵያን ያሉበት ቦታ ላይ እንደርሳለን ነው። ይሄ ትልቅ ተስፋ ነው። እዚህ ተስፋ ላይ እኛ መሰረት እንድናቆም ነው እየተጠየቅን ያለ ነው። ስለዚህ የኛ ኃላፊነት ነው፣ በጋራ እናሳካዋለን የሚል እምነት አለን። ለዚህ በጣም እናመሰግናለን። የከተማ ላይ ብቻ አይደለም ሲባል ስለ ኤሌክትሪክ አንዳንዱን ነገር ትንሽ ማንሳት አሪፍ ይመስለኛል። ሲዋችን በተደጋጋሚ እኛ የሚያሳስበን እኛ ትኩረት የምናደርገው ገጠር ያለውን ልጆች ገጠር ያሉ እናቶችን ኤሌክትሪክ መስጠት ካልቻልን ከተማ ላይ ብቻ ኤሌክትሪክ እየሰጠን ኢትዮጵያን ማሳደግ አንችልም። ለዚህ ነው ሁሉም ቦታ ያሳስበናል። ለዚህ ነው ከ1000 ኪሎ ሜትር በላይ ያለ የተቀመጡ ኢትዮጵያን በሙሉ ኤሌክትሪክ ይገባቸዋል። ይህንን ለማስመረቅ የፊታችን ደግሞ ቅዳሜ ደግሞ አንድ ኦፍ ግሪድ ሳይት እንሄድና ሌላ ኤሌክትሪክ ደግሞ እናስመርቃለን። ሁሉም ኢትዮጵያዊ ሁሉም ቤት ላይ ኤሌክትሪኩን ማየት እንፈልጋለን። እሱ ነው ሀገር የሚገነባው፣ እሱ ነው ሀገር የሚያሳድገው። ደጋግመን እንለዋለን። ገጠር ውስጥ አንድ አምፖል ማብራት አንድ ህፃንን ወደ ምሁርነት መቀየር ነው ይባላል። እሱን የመቀየር ኃላፊነት የተሰጠን ተቋም ስለሆነን በጣም ደስ ይለናል። ለዚህ በጣም ብዙ ክብርም ኩራትም ይሰማናል። ብዙ ስራ ይጠበቅብናል። የቤት ስራችን ብዙ ነው። ሲኦ ቀደም ብለው እንዳነሱት ውስጡ በጣም ብዙ ተስፋዎች አሉ። ይህንን ተስፋ እውን የማድረግ የቤት ስራም አደራም ነው የሰጡንና በጣም እናመሰግናለን። ነገሩን ደግሞ ትንሽ ለማስከተል እንዲመች ያለነው የኢንዱስትሪ ፓርኮች ልማት ግቢ ውስጥ ነው። ስለዚህ ዘመኑ ከውድድር ይልቅ መተባበር የተሻለ ውጤት ያመጣል የሚል ሲምቦል ይሰጣል አይደል? ከተባበርን ኮላቦሬቲቭ ሆነን ከሰራን ከውድድሩ ከኮምፒቲቲቭነሱ በላይ ውጤት ያመጣል የሚል እምነት አለ። የኢትዮጵያ የኢንዱስትሪ ፓርኮች ልማት ድርጅትና የኢትዮጵያ ኤሌክትሪክ አገልግሎት አንድ ላይ ሆነን ይሄንን በስጋ በነፍስ አቁመነዋል። እንደዚህ አይነት መተባበሮች እንዲሰፋ ነው የምንሰራው። እንደዚህ አይነት መተባበሮች እንዲሰፋ ነው በበላይነት የምንሰራውና እነዚህን ሁሉ ጠቅለው ያለነው ኢንዱስትሪዎች የሚያስተዳድሩ ሰዎች ፊት ነው ያለነውና
በእነሱ ግቢ የራሳቸው ሲኦ እዚሁ መጥተው መጠነኛ ነገር ቢሉን ደስ ይለናል። ክቡር ዶክተር ፍስሐ ይታገሱ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አንድ ነገር ይበሉ። እንደምን አረፈዳችሁ። በጣም አመሰግናለሁ። ክቡር አቶ በሮ ሀሰን የኢፌድሪ የትራንስፖርት እና ሎጂስቲክስ ሚኒስተር ዴታ፣ ክቡር ኢንጂነር ጌቱ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ፣ ክቡራትና ክቡራን የኢትዮጵያ ኤሌክትሪክ አገልግሎት የስራ አመራር አባላት፣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የስራ አመራር አባላት ሁላችሁም እንኳን ወደ ቅሊንጦ ኢንዱስትሪ ፓርክ በሰላም መጣችሁ። ዛሬ እዚህ የተገናኘንበት አጀንዳ በጣም ወሳኝ ወቅታዊ እና በሀገራችን የትራንስፖርት የሎጂስቲክስ እና ኢቨን የማኑፋክቸሪንግ ግሮዝ ውስጥ ትልቅ ቁም ነገር ያለው ወሳኝ አጀንዳ ነው። ኢትዮጵያ የኤሌክትሪክ መኪኖችን ወደ ሀገር በልዩ ፖሊሲ ማበረታቻ እንዲገቡ ካደረገች በኋላ በርካታ ለውጦች እየመጡ ነው። የኢቪ ካርስ ብዛት በመቶ ሺዎች የሚቆጠር በአጭር ጊዜ ውስጥ ሆኗል፣ አድጓል። እስከ 10 በመቶ የሚሆኑት የአውቶሞቢሎች በአሁኑ ሰዓት የኤሌክትሪክ ናቸው። እነዚህ ኤሌክትሪክ መኪናዎች እየበዙ እየሰፉ ሲመጡ የቻርጂንግ ስቴሽንስ በየቦታው መስፋፋት ይኖርባቸዋል። ፈጣን ቻርጂንግ ስቴሽኖች የኢትዮጵያ ኤሌክትሪክ አገልግሎት ይህንን በዋነኛነት ኢኒሼቲቭን ወስዶ በአዲስ አበባም በመላው ሀገራችን ፈጣን የኤሌክትሪክ ቻርጂንግ ስቴሽኖች እያስፋፋ ይገኛል። ይሄ በጣም ወሳኝ በወሳኝ ወቅት የመጣ እርምጃ ስለሆነ አንዴ እንደው እንድታመሰግኑልኝ ይፈልጋል የኢትዮጵያ ኤሌክትሪክ አገልግሎት። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንደምታውቁት ዋነኛ ዓላማ የኢትዮጵያን የማኑፋክቸሪንግ ዘርፍ እንዲሰፋ እንዲያድግ እና ለኢትዮጵያ እድገት ልማት እና ብልጽግና ቁልፍ ሚና እንዲጫወት የመሰረተ ልማት አገልግሎትን ማቅረብ ነው ዋና ዓላማችን። ይህንን መሰረተ ልማትና የአንድ ማዕከል አገልግሎት በዚህ ግቢ ውስጥ እንደ ሞዴል ማየት ትችላላችሁ። ማኑፋክቸሪንግ ዘርፉን ለማሳደግ በምናደርገው ጥረት ሞቷችን ትልቁ ሞቷችን ኢኮ ኢንዱስትሪያል ፓርክስ የሚል ነው። እዚህ ውስጥ ያሉ ፋብሪካዎች ለአየር ንብረት ለውጥ አስተዋጽኦ ዜሮ ኢሚሽን ያላቸው ወንዞቻችንን ከባቢውን ማይበክሉ ከአካባቢ ማህበረሰብ ጋር ተሳስረው ልማትን እድገትን የሚያመጡ እንዲሆኑ ነው የምንሰራው። ሶ ኢኮ ኢንዱስትሪያል ፓርክስ ስንል ግሪን የሆነ ኢነርጂው የምንጠቀመው ኢነርጂም ግሪን የሆነ እና አካባቢ ማይበክል የማኑፋክቸሪንግ ኢንዱስትሪ እንዲኖር ነው የምንሰራው እና ዛሬ የምናስመርቀው የኤሌክትሪክ ቻርጂንግ ስቴሽን ከዚህ ከኛ ሞቶ ኢኮ ኢንዱስትሪያል ፓርክ ዴቨሎፕመንት ጋር አብሮ መሄድ እዚህ ውስጥ የሚሰሩ ማኑፋክቸረሮች ሰራተኞቻችን በአካባቢ ያሉ ማህበረሰብ በሙሉ ከፎሲል ፊውል የራቀ የመጓጓዣ ትራንስፖርት እንዲኖራቸው አስተዋጽኦ የሚያደርግ ስለሆነ ከኛ ስራን ጋር በጣም ሪሌትድ የሆነ ነው። ከዛ በተጨማሪ ግን የኢትዮጵያ ኤሌክትሪክ አገልግሎትና ኢንዱስትሪ ፓርኮች ልማት ኮርፖሬሽን በጣም ጥብቅ ግንኙነት ነው ያላቸው። ምክንያቱም ኢንዱስትሪ ማኑፋክቸሪንግ ያለ ኤሌክትሪሲቲ እንትን ነው ሞተር የሌለው መኪና ነው እንደማለት ነው። ሶ ሞተሩ ልቡ የማኑፋክቸሪንግ ኢንዱስትሪ ኤሌክትሪሲቲ ስለሆነ ከነሱ ጋር በቅርበት ስትራቴጂክ ፓርትነርሺፕ ነው ያለን። ይሄ ስትራቴጂክ ፓርትነርሺፕ በኤሌክትሪክ ቻርጂንግ በኤሌክትሪክ ቬሂክልስ አሴምብሊ እኛ እዚህ መሬት የወሰዱ ባሉ ኤሌክትሪክ መኪና አሴምብሊ የሚያደርጉ ቦሌ ለሚ 2-3 ኤሌክትሪክ መኪና የሚያመርቱ ድርጅቶች አሉን። ሶ ኤሌክትሪክ መኪኖች እንዲመረቱ ቫልዩ አዲሽን እንዲኖር አበርክተን እንሰራለን። በዚህ ደግሞ በቻርጂንግ ስቴሽን በማስፋፋት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ከረዳን በሀገራችን ውስጥ ይሄ ግሪን ትራንስፖርቴሽን አሁን ቀዳሚ ነን በአፍሪካ። ቀዳሚነታችንን አስቀጥለን በማኑፋክቸሪንግም ሰፖርት እያደረግነው እንደምን ተስፋ አደርጋለሁ። ሁላችሁም እንኳን ደስ አላችሁ። ይሄ ነገር ሰፍቶ ተበራክቶ በሐዋሳም በደብረ ብርሃንም
እንደሚከፈት ተነግሮናል። ስኬታማ እንዲሆንላችሁ በዚህ አጋጣሚ እመኛለሁ። በጣም አመሰግናለሁ። በጣም እናመሰግናለን። ይቅር በሉኝ። በፍስሐ ቀን እንዴት ነው ዶክተር ፍስሐን ምረሳው? ደንግጫለሁ መሰለኛል። ኤኒዌይስ በጣም ይቅርታ። በጣም እናመሰግናለን ዶክተር ፍስሐ። የልማት የማደግ የመለወጥ የልብ ምቱ የቱ ጋር እንደሆነ አስረግጠው ስለነገሩን በጣም ደስ ብሎናል። በጣም እናመሰግናለን። አሁንም ብዙ ዲስኩር አላብዛ፣ ሌላ ስህተት ላለመሳሳት ደግሞ ቀጥሎ የክቡር አቶ በርሆ ሐሰን የፌድሪ ትራንስፖርትና ሎጂስቲክ ሚኒስትር ዴኤታ ይሄንን ዘርፍ በጥንቃቄ የሚያውቁ በስፋት ብዙ ጉዳዮች ላይ ትንታኔ የሚሰጡ እና ደግሞ ይህንን እንደ አይን ብሌናቸው የሚከታተሉት ርዕሰ ጉዳይ ነው። በተደጋጋሚ እዚህ ጉዳይ ላይ ብዙ ነገር ሲሉ እንሰማቸዋለን እና እሳቸውን ወደ መድረክ ጋብዤ መጠነኛ ነገር ደግሞ ያነሱልናል። እናመሰግናለን። እንዴት አረፈዳችሁ? ክቡር ኢንጂነር ጌቱ ገረመው የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ፣ ክቡር ዶክተር ፍስሐ ይታገሱ የኢትዮጵያ ኢንዱስትሪ ልማት ኮርፖሬሽን ዋና ስራ አስፈጻሚ፣ የሁለቱ ተቋማት ከፍተኛ አመራሮች እና የማኔጅመንት አባላት፣ የሚዲያ አካላት፣ እዚህ የተገኛችሁ ሁሉ ፕሮቶኮሉ እንደተጠበቀ ሆኖ እዚህ በመገኘቴ ይህን ኢቨንት በመካፈል በጣም በሀገራችን ልማት ውስጥ ትልቅ ሚና ያላቸው ተቋማት ኢንዱስትሪ ልማት ኮርፖሬሽን እና ኢትዮጵያ ኤሌክትሪክ አገልግሎት በሁለንተናዊ መልኩ የኢትዮጵያን መጻኢ ጊዜ የሚወስኑ እና ከድህነት ለመምለጥና ለመበልጸግ በሚናደርገው ጉዞ ውስጥ ትልቅ ኢንጂን ሆኖ እየሰሩ ያሉ ሁለቱ ተቋማት ለዚህ ፐርፐዝ ደግሞ ተዳምረው ተቀናጅተው በመገኘታቸውና እዚህ ኢቨንት ላይ እነሱንም ማግኘት መቻሌ እንደ ዘርፉ አመራር ትልቅ ሎድ ትልቅ በርደን ከትከሻችን እንደወረደ ነው የሚሰማን። ለኢትዮጵያ ደግሞ መጪው ጊዜ አስተማማኝ መሰረት ላይ እንደቆመ የሚያሳይ ትልቅ ሲነርጂ በመሆኑ ከልብ የመነጨ ደስታ የተሰማኝ መሆኑን መግለጽ እፈልጋለሁ። ለኛ ዘርፍ በተለይ ለኛ ዘርፍ ይሄ ትልቅ ብሌሲንግ ነው፣ ትልቅ መሰረት ነው፣ ወይም ደግሞ ትልቅ ተስፋ ነው። ምክንያቱም ኢትዮጵያ በዛሬ 4 ዓመት የትራንስፖርት ኤሌክትሪፊኬሽን በጣም በወሳኝ አቅም ስንጀምር የነበረን ምጥ ወይም ደግሞ የነበረን ስጋት ምንም አይነት ቻርጂንግ ስቴሽን ሳይኖረን ይሄንን ተልዕኮ በዓለም ላይ ደግሞ የፎሲል ፎይል አምራች የሆኑ አገራት ሚና የሚታወቅ ነው፣ ጫና የሚታወቅ ነው። በዚህ ሂደት ውስጥ ይሄን ውሳኔ ወስኖ እንደ ሀገር ይዞ መቀጠል እንደ ኢትዮጵያ የኃይል አቅም ያለን ቢሆን እንኳን በአንደርስታንዲንግ እና በሲነርጂ በተቋማት ቁርኝት ውስጥ ይሄንን ይዘን ሰስቴኔብሊ ለመምራትና የመሰረተ ልማት ጋፓችንን በአጭር ጊዜ ለመፍታት ያለን አቅም ምን ሊሆን ይችላል የሚለውን ስናስብ ያው በጣም ከፍተኛ የሆነ ስጋት ነው ውስጥ ነበር ውሳኔ የተወሰነውና ስራ የጀመርነው ማለት ነው። እድሜ ለኢትዮጵያ ስራ ፈጣሪዎች፣ ለኢትዮጵያ ተቋማት፣ ለሪፎርም አመራር እንዲሁም ደግሞ በየተቋማቱ ያለው የብልጽግና አመራር ይገባውና ያኔ የተማንበት በ2024 የአይሲ ኢንጂንን ባንስ እናደርግ የተዘመተብን ዘመቻ ታውቃላችሁ። ያለ እቅድ ያለ ቪዥን ያለ አንድ ቻርጂንግ ስቴሽን አይሲ ኢንጂንን ባን ያደረገች ሀገር በሚል እቅድ የለሽ ሀገር በሚል ነበር ያኔ የተዛመተብን። ዛሬ በሁለተኛ ዓመት ላይ ሆነን በ200ዎች የሚቆጠሩ ፋስት ቻርጂንግ ስቴሽኖችን በአዲስ አበባ መቁጠር መቻላችን በክልል ከተሞችን ከ15 በላይ የሚሆኑ ከተሞች ላይ ፋስት ዲሲ ቻርጀሮች በዛሬ ላይ አገልግሎት እየሰጡ መሆናቸው፣ ኮሪደር ልማት ከ80 በላይ ከተሞች ላይ ተግባራዊ መሆኑና አነሰም በዛም ኮሪደር ልማትን እግር በእግር እየተከተሉ እየተሰሩ ያሉ የኃይል ማሙያ ማዕከላትን ስንመለከት ያ ብቻ አይደለም። በውሳኔ ወስና ማትቆም
የማይተመኑ ተአምሮችን በአጠረ ጊዜ ውስጥ መከወን የምትችል ድንቅ ሀገርና ድንቅ አመራሮች ባሉበት ጊዜ ውስጥ መሆናችን ያኔ ዘረጋን እንጂ መፍራት አልነበረብንም። ዛሬ ላይ ግን በዚህ መልኩ ስትራቴጂክ ተቋማት ተጣምሮ ይሄን ኢሹ ወደ ሳስቴኔብል ማኒፋክቸሪንግ ኢትዮጵያ የያዘችው በአፍሪካ የመሪነት ሚና ወደ ማይቀለበስ ደረጃ ላይ የመድረስን ትልቅ መሰረት የጣለ ትልቅ የአራተኛ የኢዩ ቻርጂንግ ፋስት ቻርጂንግ ስቴሽን ምረቃ ላይ በማገኘታችን እውነት ለዚህ ዘርፍ የሚቸገሩ የሚያስቡ ፕላን አድርጎ እየታተሩ ያሉ የስራ ፈጣሪዎችና የትራንስፖርት ዘርፍ ተዋንያንን፣ አምራቾችን፣ ኦፕሬተሮችን፣ አስመጪዎችን፣ ገጣጣሚዎችን እንኳን ደስ ያላችሁ። መሪዎቻችሁ ተዳምረው ይሄንን ኃላፊነት በአግባቡ መምራት ጀምሯል የሚል ብስራት ላበስራቸው እፈልጋለሁ ማለት ነው። በእኔ በኩል ኢትዮጵያ ሁለት ነገሮች በዋናነት ይሄ ውሳኔ ስትወስን አስባ ነው። አንደኛ ለአካባቢ ካለን ተቆርቋሪነት እና እንደምታውቁት የግሪን ሌጋሲ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው በቢሊየንስ በየዓመቱ የሚታከልበትና ኢትዮጵያ የደን ሽፋኗን የውሃ ሀብቷን የውሃ ሪዘርፏን እየመለሰችበት ያለችውና የዓለም ምጥ የሆነው ራስ ምታት የሆነውን የክላይሜት ቻሌንጅን ተግባራዊ ምላሽ እየሰጠንበት ያለነውን ኢኒሼቲቫችን ሙሉ የሚሆነው በትራንስፖርት ዘርፍ የሚለቀቁ ኢሚሽን መቀልበስ እንችል ነው። አንድ ለኢኮኖሚና ለኢንቫይሮንመንት ካለንና ለግሪን ኢኮኖሚ ካለን ተቆርቋሪነት አንዱ ፉልፍሌጅ የሚያደርገው በዚህ ዘርፍ ላይ ኤሌክትሪፊኬሽን ሲናረጋግጥ ነው የሚል አንድ መሰረታዊ ውሳኔ ነው። ሁለተኛ ዜጎቻችን ኢኮኖሚካሊ መጠበቅ ሀገራችን ደግሞ ሶቨርኒቲዋን ማረጋገጥ ነው። የኤነርጂ ሉዓላዊነትን ማረጋገጥ በዚህ ዘርፍ ትራንስፖርት በየትኛውም እንቅስቃሴ ውስጥ ኢኮኖሚ በሉት ማህበራዊ የትኛውም የዕለት ተዕለት ኩነት ውስጥ ማንም አቮይድ ሊያደርገው የማይችል ሰርቪስ ነው። ይሄን ሰርቪስ ለዚህ ትልቅ ህዝብና ሀገር በሌላ አካላት የሚመረትና በሌላ ሀገር የሚመረት የሎጂስቲክስ ሩቱ በጣም ቮልነራብል በሆነ ሁኔታ እያለፈ የሚመጣውን ፕሮዳክት ላይ ጥገኛ አድርጎ መቆየት ለዚህ ሀገር ክብሯ አይደለም የሚል የኤነርጂ ሽፍት ነው እያደረግን ያለነው። የትራንስፖርትና ሎጂስቲክስ የኤነርጂ ተጠቃሚነትን ሽፍት ነው እያደረግን ያለነው። በዚህ ሂደት ውስጥ ዜጎቻችን ልማታቸውን በሌላ የተነቀ ፕሮዳክት ላይ ጥገኛ ሆኖ ሳይሆን በራስ ፕሮዳክት ላይ በታዳሽ ኃይል ላይ እንደውም ደግሞ በጣም አፎርደብል በሆነ ሁኔታ ውስጥ በረጅም ጊዜ ውስጥ ይሄ ዘርፍ አፎርደብል በሆነ ሁኔታ ውስጥ ዜጎች ሊጠቀሙበት የሚገባ ዘርፍ እንደመሆኑ መጠን በዚህ ሂደት ውስጥ የምናደርገው እያንዳንዱ አበርክቶ የሀገራችን የኤነርጂ ሉዓላዊነትን ማረጋገጥ ነው። የዜጎቻችን የኢኮኖሚክ ቤኔፊት ማረጋገጥ መቻል ማለት ነው። እንደገና ደግሞ ከትራንስፖርት ዘርፍ የሚመጣውን አካባቢ ብክለትን መከላከል ማለት ነው። በተለይ ከተሞቻችን ላይ አየር ብክለትን በትራንስፖርት ዘርፍ የምናመነጨው የኢሚሽን አቅም ለማይድኑ በሽታዎች ዜጎቻችን እየዳረገ በመሆኑ ስማርት ሲቲስ ስንል ስማርት ትራንስፖርት ባብሩ ኢኳሊ ኢምፕሊሜንት ካላደረግን በስተቀር ዜጎቻችን ለበሽታ የተገለጡ ስለሚሆን ይሄንን መሰረታዊ ጉዳይ የመረጋጋት ተልዕኮ ነው ማለት ነው። ሶስተኛውና ወሳኙ ነገር አፍሪካም ኢትዮጵያም የአይሲ ኢንጂን ታይም አምልጧቸዋል። ያኔ ተጠቃሚና ገዢ ነበርን እንጂ ሴላርስ አልነበርንም፣ የምንሸጥ አልነበርንም ማለት ነው። በዚህ በኢቪ ኤራ በኤሌክትሪክ መኪናዎች ዘመን ኢትዮጵያ ራሷን አምራች ሀገር ማድረግ ትልሟ ነው ማለት ነው። የረጅም ጊዜ ትልሟ መግዛት መጠቀም ብቻ ሳይሆን መሸጥና ፎሬን ከረንሲዋን መረጋገጥ ነው ማለት ነው። ለዚህ ትልቁ ዓላማ ደግሞ የዛሬው የአይፒዲሲ እዚህ መገኘት ይሄ ስቴሽን እዚህ መፈጠር ቅድም ደግሞ ክቡር ዶክተር ፍስሐ ይታገሱ ሲገልጻቸው የነበሩ አሴምብሊዎች በኢንዱስትሪ ፓርኮች ላይ ስራ መጀመራቸው ሄዶ ደግሞ አቅማችን ኢንቨስትመንታችን እውቀታችን ደግሞ ሰብሰብ አድርገን ያለንን ተፈጥሮ ሀብትን በአግባቡ መጠቀም የኢቪ ባትሪ ኢትዮጵያ የምትሸጥበት ኢትዮጵያ የራሷን የኤሌክትሪክ መኪና ብራንድ ኢንትሮዲዩስ የምታደርግበትን ጊዜ ሩቅ እንደማይሆን የዛሬ ጥምራት ያሳያል ማለት ነው። ስለዚህ በዚህ ትልቅ የተቀደሰ ዓላማ ስለተጣመረን እንኳን ደስ ያላችሁ ለማለት ፈልጋለሁ። በጣም ኩራት በጣም በርድ ነው ሪሊፍ ተሰምቶናል ማለት ነው። በዚህ ሂደት ውስጥ የምናደርገው እያንዳንዱ ድጋፍ እኛ ባለን አቅም በስታንዳርዳይዜሽን በፖሊሲ ዳይሬክሽን እንዲሁም ጋይድ በማድረግ እና ስታንዳርዶችን ኢንትሮዲዩስ በማድረግ መመሪያዎችን በማውጣት ስታንዳርዶችን ወደ ትግበራ በመቀየር ሂደት ውስጥ ለእናንተ አጋዥ ሆነን ሌት ተቀን ለመሄድ እንደ ሚኒስቴር መስሪያ ቤት በራሴም ቁርጠኛ መሆናችንን ማረጋገጥ ተፈልጋለሁ። አንዱ ትልቁ ማነቋችን አሁንም የቻርጂንግ መሰረተ ልማት ነው። ኢትዮጵያ ሰፊ ነች።
ቦርደሮቻችን ሰፊ ናቸው። ቅድም ሲገለጽ እንደነበረው ወጪ ገቢ ንግድ ኮሪደሮቻችን ኤሌክትሪፋይ አልተደረጉም። ያ መሆኑ ደግሞ ከፍተኛ ኢሚሽን የሚመነጨው ከባድ ተሽከርካሪዎች ናቸው። እነዚህን ደግሞ በባትሪ ስዋፒንግ በፋስት ቻርጂንግ ስቴሽኖች በየቦታው በጥናት ላይ የተመሰረቱ ምላሽ እየሰጠን ፍራይት ሳይዱንም ኤሌክትሪፋይ እያደረገን ኢሚሽን ከትራንስፖርት ሳይድ የሚወጣውን እየቀነሰን እንደውም ደግሞ ዘርፉን ኢንታየር ላንድስኮፕ ኤሌክትሪፋይ በማድረግ ይሄ በርደናችን ይሄ ጦርነት ሲከሰት ይከሰታል ብሎ የገመተ ያልነበረም ኢትዮጵያ ከጦርነቱ ከ3 ዓመት በፊት አግሬሲቭሊ በዚህ ዘርፍ ላይ በመስራቷ አውትብሬኩ ሲነሳ ወይም ጦርነቱ ሃፒን ሲያደርግ በርካታ አማራጮች አነሰን በዛም እጃችን ላይ ነበረ ማለት ነው። ዓለም በጣም ነው እንዴት እንደዚህ በዚህ መልኩ ahead of time እንዴት ሰሩ የሚል ጥያቄ ውስጥ ነው የገባ ማለት ነው። አሁን ርዕስ ነን እኛ በኢሞቢሊቲ ወይም ደግሞ በኤሌክትሪክ መኪኖች ትግበራ ላይ አጀንዳ ነን። በየትኛውም ጆርናል ላይ በየትኛውም ኒውስፔፐር ላይ በየትኛውም ትላልቅ ሚዲያዎች ላይ ርዕስ ነን ማለት ነው። ርዕስ የሆነው አንደኛ ፖለቲካል ክላሪቲ ስላለን ነው። ከፍተኛ የመንግስት ድጋፍ ስላለን ነው። አይዲያ ኦፍ ክላሪቲ ስላለን ነው። ተቋማት በዚህ መልኩ ስለሚጣመሩ ነው በዚህ አጀንዳ። ዜጎቻችን ደግሞ የግል ሴክተር ለዚህ የሰጠው ምላሽ ከወትሮ በተለየ መልኩ በጣም ፋስት የሆነና ውሳኔዎቻችን ቶሎ ቶሎ የመቀበል አንዳንዶቹ እንደውም ቀድሞ ሄደው ወደ መምራት ወደ አሴምብሊ ወደ ቴክኖሎጂ ሶሉሽንስ እየገቡ ያሉ ዜጎች ስላሉን ይሄ ሁለንተናዊ ጥምረት ሰክሰስ እንዲመጣ አድርጎናል። በአፍሪካ መሪ እንድንሆን አድርጎናል። ይሄ መሪነታችን ግን ውስጥ ያሉትን እጥረቶችን እየቀረፈ ወደ ሰስቴኔቢሊቲ ሌቭል ማዳግ መቻል አለበት። በቅርቡ የኢትዮጵያ ኢሞቢሊቲ ስትራቴጂ 2025 2030 ላውንች አድርገናል። በዛ ስትራቴጂ ውስጥ ክላስተር አፕሮች ነው የምንከተለው። አንዱ የምናስበው ኢንዱስትሪ ፓርኮቻችን ላይ ሰብሰብ ያሉ የአምራቾች ማዕከል እንዲሆኑ፣ ምክንያቱም ባትሪ አቮይዲንግ ወይም ደግሞ ዲስፖዛል ቀጣይ አጀንዳችን ወይም ደግሞ ፎከሳችን ነው የሚሆነው። ምክንያቱም ኢንቫይሮንመንቱን እንጠብቃለን ብለን ባክፋይር የሚያደርጉ ኢንቫይሮንመንቱን የሚበክሉ የባትሪ ሃንድሊንግ ሰከንድ ላይፍ የምናስከትልበት አግባባችን በእውቀትና በእቅድ ካልተመራ በጣም አደገኛ ሂደት ውስጥ ስለምንገባ አንዱ እነዚህ አድቫንስ ያደረጉ የኢንዱስትሪ ፓርኮች ማዕከል ላይ ያሉ እውቀቶች እዛ ላይ ያሉ አልሚዎች እዛ ላይ ያሉ ቴክኖክራቶች ለዚህ ፍቱን መድኃኒት ይሰጡናል ብለን እናስባለን። ክቡር ዶክተር ይሄን ኢኒሺዬቲቭ ቀድማችሁ ወስዳችኋል። ቀጣይ ግን ሴንተር ኦፍ ክላስተሪንግ አፕሮች ላይ እንደ አንድ ትልቅ የመሪ ተቋም ሆኖ እንዲሄድ የምንፈልገው አይፒዲሲ ነው። ሌላኛው ተቋም ያው ኢኒሺዬቲቭን ወስደው መሪነቱንም ወስደው የነበረን በ10 ዓመት እቅዳችን ውስጥ 2230 ፋስት ቻርጂንግ ስቴሽን ነው እቅዳችን ላይ ያለው። አዲስ አበባ ላይ ብቻ 1176 ፋስት ቻርጂንግ ስቴሽን ነው የሚጠበቅብን። አሁን ያሉት ወደ 200 አካባቢ ነው እየቆጠርን ያለ ነው። ይሄ ማለት በጣም ፋር ነን ማለት ቱ ፋር ስቲል ማለት ነው። እዛ አካባቢ የነበረው ችግር የላንድ አክሴሽን ነው። አንዱ አማራጫችን የሚሆነው እነዚህ ተቋማት ናቸው። ሌላኛው ከማየርስ ጋር ከሲቲ አድሚኒስትሬሽን ጋር በቅርበት በመነጋገር ስትራቴጂውም ኃላፊነት ስለሰጣቸው እዛ ላይም በደንብ ኮሚኒኬት በማድረግ የላንድ ሳይዱ ይቀረፋል ብዬ አስባለሁ ማለት ነው። ይሄ በአግባቡ የምንሰራበት ከሆነና ከአዲስ አበባ ውጭም 1050 በተለይ በሃይዌዎቹ ላይ ኢትዮ ጅቡቲ ኮሪደር አሁን ሲኦሲ ያነሳ እንደነበረው በሐዋሳ አልፎ ሞያሌ ኮሪደር ሌሎችም ኮሪደሮች ላይ በ50 ኪሎ ሜትር አንዳንድ ቦታ ደግሞ በሃይዌዎቹ ላይ ደግሞ በ120 ኪሎ ሜትር ላይ ፋስት ቻርጂንግ ስቴሽኖች ሊኖሩን ይገባል ማለት ነው። ለዚህ ትክክለኛ ተቋማት ኢኒሺዬቲቭን ስለወሰዱ ከዚህ በኋላ የሚሆነው እቅዶቻችን ወደ መሬት ማስገባት ስለሚሆን በጣም ከፍተኛ የሆነ ደስታ ተሰምቶኛል። ንግግሬም ሼፒድ አይደለም ጉራማይሌ ነው። ይሄም የሆነው ከደስታ የተነሳ ነው። እዚህ በመገኘቴ ይሄን ስቴሽን በጋራ በመስመረቃችን ትክክለኛ ተቋማት በዚህ አጀንዳ ስለተተመሩ በዚህ ቀን ፈጣሪ ስላደረሰን ኢትዮጵያ መጪው ጊዜዋ ብሩህ ነው። መሪነታችን አጠናክረን እንሄዳለን። ግሪን ጆብስ ክሬሽን ላይ አምራችነት ላይ እንዲሁም ደግሞ በኃይል አጠቃቀምና በቻርጂንግ ስቴሽን ላይ የቴክኖሎጂ ማዕከልን በመሆን ኢትዮጵያ ሀብ ኦፍ ግሪን ሞቢሊቲ ሆና ትቀጥላለች በእርግጠኝነት። እጅግ አድርጌ ያመሰግናለሁ። በጣም እናመሰግናለን። የኢሞቢሊቲ ኢቪ ቻርጂንግ ኤሌክትሪክ ኢነርጂ ንጹህ ነገር
የኢትዮጵያ ትልልቅ ስትራቴጂ እንደሆኑ አይ ቲንክ ማረጋገጫ እየሰማን ይመስለኛል። ይሄ በጣም ትልቅ ነገር ነው። ለኛ ደግሞ እንደ ኤሌክትሪክ እና ኤሌክትሪክ ጉዳይ ላይ እንደሚሰራ በጣም ትልቅ ፍስሐ ነውና በጣም እናመሰግናለን። በጣም ደስ ብሎናል። ደግሞ ኮላቦሬቲቭ ሆነን የሰራ ነው። ይሄ በጣም ትልቁ እና አዲሱ ነገር ነው። ተቋማት ችግር የሚጋፈጡት ተቋማት ምንም ነገር ሲመጣ የማይናወጡት እንደዚህ አይነት ትብብርና እንደዚህ አይነት አርቆ ማስተዋልና መስራት ሲችሉ እንደሆነ ይነገራል። ስለዚህ እንደዚህ አይነት ጉዞዎች ለብዙ ተቋማት ምሳሌ መሆን ይችላል ብለን እናምናለን። ለዚህ በጣም ከፍ ያለ ምስጋና አለን። በድጋሚ በጣም አጭር ፕሮግራም ነው ያለን። ካሁን በኋላ ብዙ አንቆይም። እዚህ ዋናውን ጉዳይ ስላነሳን ግሪን ሌጋሲ በይፋ ተጀምሯል አይደል? እኛ ደግሞ ንጹህ ኢነርጂ ነው የምንሸጠው። ለኢትዮጵያውያን ዴሊቨር የምናደርገው የምናቀርበው ንጹህ ኤሌክትሪክ ነው። ብዙ ጉዳያችን የንጹህ ጉዳይ ላይ በጣም ያተኩራል። የምንኖረውም ብዙ እየሰራን ያለነው አብዛኞቹ ጉዳዮች አነሰን በዛ መሬት እየረገጡልን እንደሆነ ይታወቃል። እዚህ ውስጥ የማይረሳው ተስፋ ነው። ተስፋ ህይወት ያስቀጥላል። የምንናገረው የምናወራቸው ነገሮች መሬት ማስረገጥ ነበረ ሌላ ጊዜ የምንጠየቀው። አነሰን በዛ እሱን ለማሳካት ሞክረናል። ተስፋ እየሰጠን መሬት የረገጠ ስራ እየሰራን እየተባበርን ከሄድን ለጥቅስ የሚበቃ ልጆቻችን እንዳይወቅሱን የምናስቀምጠው ታሪክ ይኖረናል ብለን እናስባለን። አንድ ዘመን ላይ የሆኑ ትውልዶች ይፈጠራሉ። እዚህ ዘመን ላይ እኛ አለን። ልጆቻችን ይጠብቁናል። ለልጆቻችን የምንነግረው ለልጆቻችን የምናስቀምጠው ተስፋ ግን መኖር አለበት። እንደዛ ካላረግን በታሪክም በትውልድም በልጆቻችንም ከመጠየቅ አንድ ነው። አትሊስት ላለመጠየቅ ነው እየሰራን ያለነው። አትሊስት ይህን ደግሞ ማሳካት አያቅተንም። ብዙ ምልክቶች እያየ ነው። ለዚህ በጣም መረር ያለ ኮስተር ያለ የስራ ኃላፊዎች ስላሉ፣ ባለሙያዎች ስላሉ፣ ኤክስፐርቶች ስላሉ በጣም ደስ ይለናል። ተስፋን እንተክላለን የዚህ ዘመን መርህ ነው አይደል? የዚህ ዓመት የግሪን ሌጋሲ ሞቶ ነው። እኛም እንዲህ ተሰብስበን ተስፋን ሳንተክል ልንሄድ አንችልም። ስለዚህ የግሪን ሌጋሲ መርህ ተስፋን እንተክላለን ነው። ንጹህ ደግሞ አየር፣ ንጹህ አካባቢ ደግሞ ለልጆቻችን እንፈጥራለን። ንጹህ ኢነርጂ ለኢንዱስትሪ እንመግባለን። ንጹህና ደህንነቱ የተጠበቀ ሀገር ደግሞ ለትውልድ እናስተላልፋለን። ይሄ ከንጽህና ጋር የተገናኘ ትልቅ ፕሮጀክት ነው። አሁን የምናደርገው እዚህ መተናል። ብዙ ንግግሮች ሰምተናል። ኢቪያችንን ማስመረቅ አለብንና እንዴት ነው የሚሰራው፣ እንዴት ነው ኦፕሬት የሚያደርገው የሚለውን በአንድ መኪና ሳምፕል ወስደን በደንብ እናብራራላችኋለን። እሱን ተከትሎ የተወሰኑ ችግኞች አምጥተናል። 25 የሚሆን ችግኝ እዚሁ ጋር ተክልና እንሰነባበታለን ማለት ነው። ስለ ኤሌክትሪክ ግን ሳንናገር ማለፍ ፌር አይደለም። የኛ ያው በኮላቦሬቲቭ ብንሰራም የኛ መድረክ እንዳረሱት እንጂ ኤሌክትሪክ ትንሽ ለየት ያለ ባህሪ ያለው። ብዙዎቻችሁ ኤሌክትሪክ ሲቋረጥ ትበሳጫላችሁ። እናውቃለን፣ እንረዳለን፣ ስሜታችሁ እንጋራለን። ግን የተከማቸ የተጠራቀመ ብዙ ዕዳ ያለብን ሀገሮች ነን። እንደ አደራቀ የተቀመጠ ማንም ሳይነካው የኖረ ችላ የተባለ ግድ ያልሰጠነው ረጅም ዘመን የተቆጠረ መስመር አለ። ከኛ እድሜ እኩል የቆየ የእንጨት ምሰሶ የለም ሰፈራችሁ? አንዳንዱማ ያረጃል። እንደው እሱን ሳንቀይር እንዴት ነው ኤሌክትሪክ ተቆራረጠ ብለን ኮምፕሌን የምናደርገው? የትኛው አስተዳደር ነው እዚህ ጉዳይ ላይ ኮስተር ብሎ ለመቀየር ሲለፋ የነበረው? ሶ ይሄን ኔትወርክ እየቀየረን ሪሃቢሊቴት እያደረገን መልሰን እየጠገንን ነው ያለ ነው። በእርግጠኝነት እየቀነስን ነው የምንሄደው። ይሄ ህመም እናንተ ገብቻ ያለ ህመም አይደለም። ይሄንን ህመም ለማከም ነው ሁልጊዜ ላቦራቶሪ ገብተን የትኛው መንገድ አጭር ነው፣ የትኛው መንገድ ጥሩ ነው ብለን የምንለፈው። እንዳትረሱ፣ ጅጅጋም፣ ሞያሌም፣ ጋምቤላም፣ አዲስ አበባም ያሳስበናል። ሁሉም ሰው ይደውልልናል። ሁሉም ሰው ግድ። ስለዚህ ያለነውም የምንኖረውም ለኢትዮጵያ ተስፋ ለመስጠት ነው። እዚህ ተስፋ ውስጥ ብዙ ስራ አለብን። ይቆራረጣል፣ በጣም ይቅር ትሉናላችሁ። ያን ያህል ደግሞ ትልቅም ገንዘብ አይደለም እያስከፈልን ያለ ነው። የምንገዛውን ብነግራችሁ እና የምንሸጠውን ብነግራችሁ ትንሽ ግራ ልትጋቡ ትችላላችሁ። እንዴት እንደምንኖር ደግሞ በነፍስ እንዴት እየተንቀሳቀስ እንደኖርን ትንሽ ባነሳ ደስ ይለኛል። አይ ቲንክ ኢሳያስ ያግዘኛል። የምንገዛው 1 ብር
ስንት ነው? 27 ሳንቲም የምንሸጠው 85 ሳንቲም ገደማ ነው። የከሰረን ይመስላል። ግን በጣም ትልልቅ ኤሌክትሪክ የሚጠቀሙ ሰዎች ፌር የሆነ ፕራይስ እናስከፍልና እሷን ገንዘብ መልሰን ዝቅተኛ ገቢ ላላቸው ኢትዮጵያውያን እንደግመዋለን። እዚህ ያሉ የፋይናንስ ሰዎች ክሮስ ሰብሲዲ እየተጠቀምን ነው በህይወት ያለ ነው እንላለን እንጂ የምር ብዙ ሂሳብ እያስከፈልን አይደለም። በእርግጠኝነት መብራት መቆራረጡም ታሪፉም ቀስ እያለን መንቀርፈው እንደሆነ ግን ተስፋ አረጋለሁ። በእርግጠኝነት ደግሞ ይህን ማሳካት የሚችል ቲም ቡድንና ኤክስፐርት እንዳለን አምናለሁ። ለዚህ በጣም እንኮራለን። እንዳትረሱት፣ በየቀኑ ከሞት ጋር የሚታገሉ በየቀኑ ከሞት ጋር ግብ ግብ የሚገጥሙ ቴክኒሻኖች አሉ። ኤሌክትሪክ ገዳይ ነው። ትንሽ ካልተጠነቀቅን ብዙ ሰው ይሞታል። ከሱ ጋር ግብ ግብ የፈጠሩ ብዙ ኤክስፐርቶች አሉ፣ ብዙ ቴክኒክ ባለሙያዎች አሉ። ስለዚህ ልክ እንደ ወታደር መሳሪያቸውን አቅፈው ነው የሚተኙት፣ ኤኒ ታይም ተነስተው የሚሰሩ ማለት ነው። ስለዚህ ለነዚህ ክብር አለን፣ ምስጋና አለን። አሁን እንግዶቻችንን ብዙ እንዳናቆያቸው መኪና አዘጋጅተናል፣ ባለሙያ አዘጋጅተናል። ቀጥታ እዛ እንሄድና እንዴት እንደሚሰራ እንዴት ቻርጅ እንደሚደረግ እናስጀምራለን። ቀጥሎ ወደ ችግኝ ተከላው እንሄዳለን። በጣም እናመሰግናለን።